በየቀኑ ስንት ውሸት ነው የምትዋሸው ያ አብደላህ? ስንት አይነት ማጭበርበር ነው የምታጭበረብረው? ይሄ አሳስቦሃል፣ አስጨንቆሃል፣ መላኢኮች መዝግበውታል። እንዴት አድርጌ ነው ማሰርዘው ብለህ ተጨንቀህ ታውቃለህ? አላህ ዘንድ ተመዝግቦ ቁጭ ብሏል። ከምላስህ ከእጅህ ጣጣ የሰው ልጆች ድነዋል ወይስ ምላስህም እጅህም እግርህም የሰው ልጆችን አዳ ያደረገ ነው? እውነተኛ ሙስሊም ማለት በመላሱ በእጁ ሰዎችን አዳማ ያደርግ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ ያለ ይቀጥላል ነገሩ። ራሳችንን ልንጠይቅ ልንገመገምበት የሚገባው ብዙ አይነት ክፍተት አለኛ ጋር። አላህ ዘንድ ግን ምንም አይረሳም፣ ተጽፎ ይቀመጣል። መላኢኮች ስራቸው መጻፍ ነው ማስቀመጥም። የቂያም ቀን ትልቅ መዝገብ ወጥቶ አንብበው እንኳን እንባላለን። በዚህ መዝገብ መሰረት ራስህ ላይ ፍረድ ይባላል። ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ። ይህ መዝገብ የኛ ነው። በምንድን ነው ልንሞላው የሚገባው? አኼራ ላይ በሚያስደስት ነገር፣ ነገ ከነገ ወዲያ ያለን ነው። ረመዳን ሲመጣ ያለን፣ አንዴ ሐጅ አድርጌ ያለን፣ ያሰብነው እንደሚሳካ እዛ እንደምንደርስ በምንድን ነው እርግጠኛ የምንሆነው?